እገልሻለሁ። እንደዚህ እንደተጫወትሽብኝማ አትቀሪም አንቺ ጭራቅ ሰይጣን። ኑሐሚን ጉዷን አወቀች። ገነት ሴራ ስትሰራ ደረሰችባት። ገነትም ኤደንም እየተመካከሩ መድኃኒት ሊያበሏት ሲሉ ደረሰችባቸው። በስተመጨረሻም ሀቁን ወጣባቸው። አስመስለው ይቅርታ እንደጠየቋት ደረሰችባቸው። አባትየው በሌለበት መንገድ እሱ ወጣ ብሎ በተነበረበት ሰዓት አቶ ተሰማ በሄደበት ሰዓት ሁለቱም ሴራ እየሰረሩ ባልታወቀ መንገድ መድኃኒት ሊያበሏት ሲሉ ደረሰችባቸው። በዛም መካከል እንግዲህ ኑሐሚን ወይዘሮ ገነትን አንቺ ሰይጣን ለማስመሰል ነው እንዲህ ከዚህ የመጣሽው አንቺ ጭራቅ ብላ እንግዲህ መጀመሪያ እንዳስገባውላችሁ እንደዚህ አንቃ ይዛታለች ማለት ነው። ኤደንንም እንደዚህ አንቃ ይዛ ከቤቴ ትወጣላችሁ፣ አታስፈልጉኝም፣ የእናንተን ይቅርታ ከዚህ በኋላ አላምናችሁም፣ ከዚህ በኋላ አትገቧትም፣ ከቤቴ ትወጣታላችሁ ብላ እንግዲህ በዚህ መንገድ ገነትንም ወይዘሮ ገነትንም ኤደንንም እንደዚህ አንቃ ይዛቸዋለች ማለት ነው። በጣም በሚያሳዝንና በሚገርም ሁኔታ ተንኮል እየሰሩባት እያለ ደረሱ። አንቺ ሰይጣን ለክፋትሽ ነው ያለ ነገርም ከወይዘሮ ዝናሽ ቤት ሂደሽ ተመልሰሽ ስትገቢ ጠርጥሬ ነበረ። ሲጀመር ለሴራሽ ነው ሂደሽ የገባሽው ተመልሰሽ ከዛ ቤት ነቅቼብሻለሁ። ከዚህ በኋላ ተነቃቅተናል። ምን አባታችሁ መታመጡም ግን ከቤት ትወጣላችሁ ብላ እንግዲህ ወይዘሮ ኑሐሚን እንደዚህ ንቅ አድርጋ ይዛ እያስጨነቀቻቸው ትገኛለች ማለት ነው። አቶ ላይኩን አባቴ እናንተን ማመኑ ነው እንጂ የሚነደኝ የእናንተን ተንኮል እኔ ቀድሜ ማውቅ ነበረ፣ ግን የእናንተ ተንኮል ቀድሜ እያወቅኩኝ አባቴ ግን አስበልቶኝ ነበረ እያለች እንግዲህ እዚህ አንቃ ይዛቸዋለች ማለት ነው። ሰላም ውድና የተከበራችሁ የኤልሲ ቤተሰቦቼ እንዴት ናችሁ? ደህና ናችሁን? ደህና ነኝ እግዚአብሔር ይመስገን። ላይክ እና ሸር ሰብስክራይብ እያደረጋችሁ ቤተሰቡን እንግዲህ በአዲስ በኑሐሚን ድራማ መጥቼላችኋለሁ ማለት ነው። ኑሐሚን እንግዲህ እንደዚህ አንቃ ይዛቸዋለች። ሁለተኛ እናንተን አላምናችሁም ከቤቴ ትወጣላችሁ እያለች እንግዲህ ይዛቸዋለች ማለት ነው። ወይዘሮ ገነትም እንግዲህ የቤቱን ካርታና ፕላን በእጇ ይዛ ጠበቃ ስታነጋግር ሰምተናል ማለት ነው። ምክንያቱም ይህ ቤት በእኔ ስም መሆን አለበት፣ እሱ ወደ ውጭ ሄዶ ሊታከም ስለሆነ አቶ ተሰማ ወደ ውጭ ሄዶ ሊታከም ስለሆነ ቤቱ በስሜ መሆን አለበት፣ በስሜ ካልሆነ ይቺ ወይጦ ልጁ አታስቀምጠኝም እያለች ለጠበቃ እያማከረች ነበረ እንግዲህ ወይዘሮ ገነት ማለት ነው። ብርም ስላልነበራት እንግዲህ ኤደንም ተመልሳ ወደነ ወይዘሮ ዝናሽ ቤት የገባችው ብር ለማጠራቀም እና ቤቱን በስማቸው ለማዟዟር ጠበቃ ቀጥረው በራሳቸው ስም ለማድረግ ነበረ ማለት ነው። አቶ ላይክም ይህን ታሪክ ሲሰማ በጣም ተናዶና ተበሳጭቶ እንዴት እናንተ እንደዚህ ታደርጋላችሁ? እንዴት እንደዚህ ይፈጠራል? ምናምን ብሎ በጣም አዝኖ አቶ ላይኩንም የገዛውለት ለጓደኛዬ እንጂ ለእናንተ አይደለም፣ ጓደኛዬ እኮ ከመጀመሪያውም ይቅርታ ላይላችሁ ቃል ገብቶ ነበር፣ እኔ ተቆጥቼው ነው እንጂ ግን እናንተ እንዴት እንደዚህ ታደርጋላችሁ? አቶ ተሰማ በሌለበት እንዴት እንደዚህ ታደርጊያለሽ? አንቺ ጥሩ ሰው አይደለሽ፣ ትልቅ ሰው አይደለሽ እንዴ ብሎ እንግዲህ ገነትን አናግሯታል ማለት ነው። ከዛ ወይዘሮ ገነትም አረጋሽ እኔ ተሳስቼ ነው፣ ኃጢአቴ በስቶ ነው፣ እንዴት ነው ይቅር የሚለኝ? ከዚህ በኋላማ ያባረረኛል፣ በረንዳ ነው የሚጥለኝ፣ እንዲያው ወይኔ እያለች እያለቀሰች ትገኛለች ማለት ነው። አቶ ላይኩንም እንግዲህ አይ ከዚህ በኋላማ እሱ ብቻ ሳይሆን እኔም ራሴ አንቺን በተጠንቀቅ መጠበቅ ያለብኝ ይመስለኛል። ጓደኛዬ ዛሬ ይሂድን ነገ ይሂድን እያልኩ በምጠባበቅበት ሰዓት አንቺ ግን በተንኮልና በክፋት መተሽበታል ማለት ነው። ስለዚህ እሱ ብቻ ሳይሆን እኔም ራሴ ነኝ የምከታተልሽ ብሎ እንግዲህ ቀጠን ያለ መልእክት ሰጥቷታል ማለት ነው። ወይዘሮ ዝናሽም ይሄን ነገር ስትሰማ በጣም ተናዳ ለምን አትጠነቀቁም? በተጠንቀቅ ለምን አትሰሩም ነበረ? በስንቱ ልቃጠል እንግዲህ ልጅም ሂዶ ይኸው በመዘጋጃ ቀለበት አሰረ። ይኸው አሁንም ደግሞ ዳግም ደግሞ ከእሷ ጋር እየተሞዳሞደ ነው። አንዴ ሻይ ቤት አንዴ ቡና ቤት እየተባባሉ ዳግምም እንግዲህ ኑሐሚን ለማግባት ዝግጅቱን ሊጨርስ ትንሽ ነው የቀረው። በስንቱ ተቃጥዬ ልሙት እያለች እንግዲህ ወይዘሮ ዝናሽም በጣም በሚያበሳጭና በሚከፋ ሁኔታ ተበሳጭታ እንግዲህ የምትይዘውን የምትጨብጠውን አታለች ማለት ነው። አምራንም ደግሞ እንግዲህ ከዚህ በኋላ ኑሐሚንን ለመጉዳት እንዘጋጅ፣ እኔና አንቺ ተጠባብቀን እንጂ ከኔ ጋር ከዚህ በኋላ ምንም የምታመጪው ነገር የለሽም፣ ምክንያቱም ሚስጥርሽን ይዤብሻለሁ ትላታለች ማለት ነው። ወይዘሮ ዝናሽም እንግዲህ እንዲያው ገነት እንዲያው ምን አለበት በተጠንቀቅ ብትሰሪ የነበረ፣ ለምን ቸኮልሽ፣ ለምን አትረጋጊም የነበረ እያለቻት እንግዲህ ከዛም እንግዲህ ሚስጥር እኮ ለመያዝ ኑሐሚን ትሻላለች፣ ይችማ ጭራሽ የበቀል ነው ያደረገችው እያለች እንግዲህ ወይዘሮ ዝናሽን
አምራንን እያማረረቻት ትገኛለች ማለት ነው። አምራንም እንግዲህ ከዚህ በኋላ ከእኔ ጋር መሳፈጡን ታቆሚያለሽ፣ ይህን ሁላ ጉድሽን ይዘሽ ነው በላይ ሆነሽ ልጅ አያገባሽም አይፈልግሽም ስትይኝ ነበረ። ይሄውልሽ ጉድሽን ይዣለሁ ከዚህ በኋላ አንደኛ ዳግም ያንቺ ልጅ እንደሆነ፣ ሁለተኛ ነገር ደግሞ ኑሐሚንን ለማስገደል በቱል ለነሱ ለማድረግ ስትሯሯጭ እንደነበረ ሁሉንም ሚስጥርሽን ይዤብሻለሁ። ከዚህ በኋላ ግላቶ ላይ ኩን እነግረዋለሁ፣ ከኔ ጋር ሰፋታ አያስፈልግም ብላ ቀጠና አድርጋ መልእክት ነግራታለች ማለት ነው። ዳግምም ደግሞ ለኑሐሚን ሄዶ አይዞሽ ኑሐሚን እንኳን ይህን ሁሉ አለፍሽው እንጂ ከዚህ በኋላ ከጎንሽ ነኝ፣ ማንም ሊነካሽ አይችልም። እንግዲህ በኋላ አብረን እንወጣዋለን። እኔም እናት የለኝ አንቺም እናት የለሽ፣ ሁለታችንም አንቺ በአያት እጅ ብታድግም እኔ በአባት እጅ ባድግም፣ አሁን ግን ሁለታችንም አባት ነው ያለን፣ ሌላ ማንም የለንም። ስለዚህ እኔና አንቺ ተደጋግፈን እና እንትን ተባብለን አብረን መሆን የምንችልበትን መንገድ እናመቻች። እኔም መጎዳች ሰው አይደለሁም፣ ምክንያቱም መከራና ችግር ያሳለፍኩ ሰው ነኝ፣ ልታምኚኝ ይገባል ብሎ እንግዲህ ዳግምም ጅንጀናውን ጀምሯል ማለት ነው። እንግዲህ ኑሐሚንም ዳግም ረፍ፣ ከዚህ በኋላ ማንንም አላምንም፣ ከዚህ በኋላ ማንንም አላምንም። ሁሉም ወደ እኔ ህይወት የሚመጣ ሁሉ እኔን የሚጎዳ እንጂ እኔን የሚጠቅም ሰው የለም እና እባክህ ተወኝ፣ አንተን በቃኝ፣ አልፈልግም እያለችው ትገኛለች ማለት ነው። ከዛም በመጨረሻ ላይ እንግዲህ ተይ ኑሐሚን እንደዛ አትበይ፣ እኔ እኮ ያላባት አባቴ የቀን ስራ ሰርቶ ያሳደገኝ ሰው ነኝ። ሰዎችን ወይም ደግሞ ሴቶችን የሚጎዱ ወንዶች እኮ በእናት አባታቸው አድገው እንደፈለገ መከራን ችግርን ስላላዩ ነው። እኔ ግን አባቴ በሴት ልጅ መከራውን አይቶ እናቴን አፍቅሮ እየተንገላታ እንደሚገኝ ዋጋ የከፈለልኝ ልጅ ነኝ። ኑሐሚን እመኚኝን ያልጎዳሽም፣ እንዲያውም አብሬሽ ችግርሽን ሁሉ ልጋፈጥ ነው እንጂ አንቺን ሳይሽ ልክ እንዲው በቃ ማንም ተሰምቶኝ የማላውቀውን ስሜት ነው የምሰማ። ይህን ያልኩሽ ቅር እንዳይልሽ ለግልጽ መናገር ስላለብኝ ነው። እንግዲህ ናሆም እንደሆነ አግብቷል ከዚህ በኋላ ምናምን እያለ እንግዲህ ዳግምም ጅንጀናውን ጀምሯል ማለት ነው። ኑሐሚንም ብድግ አርጋ ዳግም ሁለተኛ የኖሬ ስታወራ እንዳልሰማ፣ እኔ ማንንም አልፈልግም ብያለሁ። እኔ የምፈልገው አባቴ ድኖልኝ እንዲመጣ ብቻ ነው። አባቴ ለሕክምና ስለሚሄድ አባቴ ድኖልኝ እንዲመጣ ብቻ ነው እንጂ የምፈልገው ወንድ በህይወቴ ውስጥ ማስገባት አልፈልግም። ሁሉም ወንድ አንድ ናቸው ትለዋለች ማለት ነው። በመጨረሻም እንግዲህ ኑሐሚን እንደታገተች ማነው እንደተቆለፈባት እያወራችሁ ነበረ። ኑሐሚን እኔ ከዚህ በኋላ ስለዛ ቤት ምንም አይነት ወሬና ምንም አይነት ጠበቃ ላለመሆን ቃል ገብቻለሁ። ምክንያቱም ለራሱ ብዬ ብነግረውም ናሆም ያደረገኝን አይተሻለኝ። ስለዚህ እኔ ከዚህ በኋላ ምንም አይነት ነገር ማድረግ አልፈልግም። የራሷ ጉዳይ ነው። እሷም ተሻለች፣ እሷም መጨረሻ እየሰከረች እየተንዘላዘለች አይደለም እንዴ የምትመጣ? መች ይቆጣጠሯታል? እነሱ የሰውን ክፋትና የሰውን ተንኮል ይጎትቱ እንጂ ስለ ራሳቸው ልጅ ቴኬር መቼ ይወቁበታልና ነው ይላታል ማለት ነው። እሱስ ዳግም ልክ ነህ፣ ግን እንዲያው ለምንድን ነው ስልክ ስታወራ ዞር ብለህ ያላየህ? ለምን አልተጠነቀቅም ነበረ? አሁን እንግዲህ ሚስጥርህን አምራን አወቀችው። ቆይሻ አሁን ምንድን ነው የምናደርገው? ምን ብናደርግ ይሻለናል ስትለው እሱ ነገር እኔ ማሳሳብ ይሆነኛል። አሁን አቶ ላይኩን እንግዲህ ከቤት ያስወጣኛል፣ እርግጠኛ ነኝ ለምን አልነገርከኝም ብሎ ከቤት ያስወጣኛል። አምራንም እንግዲህ ትናገራለች፣ እናቴም እንግዲህ ትዳሯን ትፈታለች በጣም በሚያናድድ ሁኔታ እያለ እንግዲህ በጣም ተጨንቆና ተጠቦ ነው ያለን። የዚህ ቤት ከመጣው ጀምሮ ነገር ጭቅጭቅ እንጂ ሌላ ነገር አላየሁም። አሁንስ አስጠላኝ። ምን አለበት የዛኔ ስትሞዳሞድ ሳያት ከኤርሚ ጋር ስትሞዳሞድ ሳያት ዝም ብዬ ቢሆን ኑሮ ባልናገር ኑሮ ይህን ሁሉ ኮተት አትይዝብኝም ነበረ። ልጅቷ ሲጀምር መሰር ይላታል ማለት ነው። እዛ አምራንም ናሆሜን ብድግ አድርጋ እንዴ እኔም እኮ ልክ አንተ እኮ ልክ ነህ፣ እኔም ብሆን የማደርገውን ነገር ነው እኮ ያደረግከው፣ አንተ እኮ ስህተት የለብህም። ከዚህ በፊት እኮ አንተ የማታውቃቸው ብዙ ነገሮች አሉ። ኤርሚና እሷ ጓደኛሞች ናቸው። ናሆምን የቀረቡት ለገንዘብ እንደሆነ ነግሬው ነበረ ናሆም ግን እኔን ለመስማት ፈቃደኛ አይደለም። ይልቁንስ ወደሺ ነው አፍቅረሺ ነው በሚል ተልካሻ ምክንያት አያገባሽም ምናምን አለ። ከዕለታት አንድ ቀን ግን አምራንና ኤርሚ ሲሳሳሙ ደረሰባቸው። በመጨረሻም እንግዲህ እሱ አመነ። ተጣልተውም ነበረ፣ ግን እርጉዝ ስለነበረች እየደወለች ይቅርታ ስትጠይቀውና እየደወለች ስታስጨንቀው መልሶ ታረቃት እንጂ እኮ ለገንዘብ እንደሚቀርባት ታውቃለሁ። ድሮ የሚገርምህ ከእሱ ገንዘብ እየተቀበለች እያመጣች ለኤርሚ ትሰጠዋለች። ኤርሚ ደግሞ እኔን ያዝናናበት ነበረ። እሱ እኔን የሚፈልገኝ ለፍቅር ነው
ናሆምን ደግሞ የምትፈልገው ለገንዘብ ነው፣ እሷ ደግሞ የእድሜን ነው የምትወደው እያለች የነበረውን ከአንድ ባንድ ትነግረዋለች። በመጨረሻ ግን እኔ እውነቱን ሳውቅ አልፈልግም ብዬ አቆምኩ፣ ከእሱ ጋር የነበረኝን ሪሌሽንሽፕ አቆምኩኝ። አሁን ሳየው እንዴት እንደሚያስጠላኝ በእሱ የተነሳ ራሱ ወንዶቹን ሁሉ ጣላሁ እያለች ተነግረዋለች ማለት ነው። ዳግምን በጣም ማዝኖ ይህን ሁሉ ነገር አሳልፈሻል፣ እድለኛ ነበራ እሱ አንቺን አግኝቶ እየነበር አያያዝ ነው እንጂ አልቻለበት ይላታል ማለት ነው። ተው እባክህ እሱን ግን አሁን አቶ ላይኩን በጣም ያሳዝናሉ። ለሰው በጣም የሚያስቡና የሚጨነቁ ሰዎች ናቸው። እንደዚህ አይነት ቤተሰብ ለሱ አይገባውም የነበረ እያለች ለሱ ትነግረዋለች። እንግዲህ አሁንማ ደግሞ እንግዲህ ይህን ሚስጥር ያዘች። በቃ አሁንም እናገራለሁ፣ አሁን እንደዚህ ይላለሁ፣ አሁን እንደዚህ ይላለሁ እያለች እንግዲህ በቃ ሰላማችን ነው የምትቆነጥጠው ምናምን ብሎ እንግዲህ ይነግራታል ማለት ነው። በመጨረሻም እንግዲህ ወይዘሮ ዝንዬ ዝናሽ እያለች ትሄዳለች ማለት ነው። አምራል እንዴ ደግሞ ምን ታረጊ መጣሽ ከቤት ስላት እንደዋካሽ ኑሐሚን በመድኃኒት ልታስገድያት እንደነበረና ዳግም ልጅሽ እንደሆነ ባቅስ ምን ትያለሽ ስትላት ድንግጥ ትላለች ማለት ነው። ወይዘሮ ዝናሽ ምን ስትላት አወኩ እኮ ቤት ሰው ሁሉ የራስሽን ጉድ ሁሉ ሰው እንደራስሽ ስለመሰለሽ ነው አይደለ? አሁን ይኸውልሽ ጉድሽን ለላይኩ ከመናገሬ በፊት ቤትና ድርጅት ሰጪ እንዳለች ለእኔና ለናሆም ወይንስ ሚስጥርሽን ብናገርብሽ ይሻልሻል እያለች እንግዲህ ስታስጨንቃት ስታስተናግዳት ወደዛም ወደዚህም እያለች ስታስተናግዳት ስታንበጫብጫት አይተናል ማለት ነው። እንግዲህ በቆፈሩት ጉድጓድ መቆፈር አይቀርምና እንግዲህ በራሷ ጉድጓድ በራሷ በሰራችው ስራ በራሷ ተንኮል ወይዘሮ ዝናሽ እንግዲህ ተጠምዳ ይዛለች ማለት ነው። በጣም በሚያሳዝንና በሚገርም ሁኔታ እንግዲህ አቶ ላይኩን ይሄን ሁሉ ጉድ ሰምቶ በጣም አዝኖ በቃ ስኳሩ እንዳዲስ ተነስቶበታል ማለት ነው። እንግዲህ ወደ ሐኪም ቤት እየሄደ ነበረ። በጣም የሚያሳዝን ግን አቶ ላይኩን የማይገባውን ነገር እና የማይሆነውን በቃ ለሱ የማይገባ ነገር እንግዲህ ሆኖበታል። በጣም ያሳዝናል። በጣም ልብ ይነካል ማለት ነው። በጣም ነው እኔ ልቤ የተሰበረው። አቶ ላይኩን ይሄ ነገር አይገባውም ነበረ። እንግዲህ በሌላ በቀጣይ ቪዲዮ እስከምመጣላችሁ ላይክ እና ሸር ሰብስክራይብ እያደረጋችሁ ላይኩንስ ሆስፒታል ገባ አቶ ተሰማስ መድኃኒት ሊያበሏት እንደነበረ ሲያቅ ምን አለ የሚለውን ይዤላችሁ እመጣለሁ። ላይክ እና ሸር ሰብስክራይብ አድርጉ።